ብሩኬ እንግዲህ ትላንትና እንዳያችሁ ቤት እየሰራ ነው። እንግዲህ ቤት ሰርቶ ስጦታ ለሀይሚ ሰጥቷል ማለት ነው። በጣም ነው ደስ አለኝ። በነገራችን ላይ የእነሱ አንድነት እነሱ ሰላም የምትፈልጉ አላችሁ፣ በዛም ተቃራኒ ደግሞ የምትናደዱ ሀይሚ ጥቅም ፈላጊ ናት። ብሩኬ እሷን አይወዳትም፣ ጥቅም ብቻ ነው ከሷ የሚፈልገው የምትሉ አላችሁና እንደ እግዚአብሔር ልቡን አይስጣችሁ። ልጆች እየሰሩ ነው በየቀኑ ያንዳንዱ ነገር በነገራችን ለውጥ ነው እነሱ ላይ ለውጥ የታየ ነው። በነገራችን ላይ ብዙ ወጣቶች ከነ ሀይሚና ከነ ብሩኬ መማር አለባቸው ብዬ አስባለሁ። በሰሩ እንደ ወጣት ጭፈራ ቤት ሳይሄዱ ሰርቶ ለውጣቸውን ማለት የኦዲየንስም ድካምም ያሳዩ ልጆች ናቸው። እኔ እንደዛ ነው የምረዳውና በጣም ነው ደስተኛ ነኝ። ባይዘዌ በዚህ ወጣትነት መኪና ገዝተዋል። በዚህ ልጅነት ቤት የሰራ ነውና ጀግና ነው ለኔና የእውነት ማለት አንዳንድ አላችሁ የምትሳደቡ። በእርግጥ ጨረቃ ፋሚሊ ጨዋ ናቸው፣ ጀግና ናቸው። በዛም ተቃራኒ ያላችሁ አንዳንድ ልጆች ብሩኬ የምትሳደቡ አላችሁ፣ ሀይሚም የምትሳደቡ ደግሞ ሴቶች ናቸው። ወንድ ቢሆን እኮ እሺ ሴቱ ናችሁ። ሴት ልጅ ለመጣል የምትሮጡት እውነት ተረጋጉ። ጥሩ አይደለም፣ እግዚአብሔር ጥሩ አይደለም። በጣም ነው የምወዳችሁ። ትላንትና አልተመቸኝም ለመስራት በነገራችን ላይ እና ላይክ እና ሰብስክራይብ ማድረጋችሁን እንዳትረሱ፣ አበረታቱኝ እስከ መጨረሻ። በጣም ደስ የሚል ቪዲዮ ነው ያመጣሁላችሁ። በደንብ ስሙ። የጨረቃ ፋሚሊ ናቸው። ስለቀዳኋቸው ደግሞ በጣም ይቅርታ ውዶች፣ ስለተመቸኝ ነው። ለአንዳንድ ደግሞ መልስ መልእክትም ስለሆነ ብዬ ነው አመጣው። እስከ መጨረሻ ቪዲዮ ስሙ። ወዳችኋለሁ። ላይክ ሰብስክራይብ አድርጉ። አሁን የፈለገ ብትሰድቡትም እሷን ብትሰድቧትም ምንም አይመስላቸውም። ለምን እንደወጣ እነሱ ምክንያቱም ምንም እንደሚያውቁ ስድብ እንደሚያወፍር ያየሁት በሀይሚና በብሩክ ነው። ስድብ በጣም ነው የሚያወፍረው። ትላንት አይታችኋል። ሁለቱም የተለየ ሰው ጭራሽ አወፈሯቸዋል። አዎ ስድብ ያወፍራል አልኩ። ሰው በራሱ እቅድ ነው የሚሄደው፣ በእኛ እቅድ አይደለም የሚሄደው። በራሱ እቅድ ነው ቁሳቁስ ምናምን ለሚለው እሷ ራሱ እኔ እንደውም ሳስበው ብሩክ ሳይሆን እንዲጋለጥ የሚፈልገው እሷ ሚዲያ ላይ እንዲወጣ አትፈልግም። በቃ አፍነው ራሳቸው በክብር እንዲሄዱ ነው የምትፈልገው። በቃ ሀሳቧ ራሱ እኮ በጣም ደስ ይላል። የትናንትናው ራሱ እኮ መልስ እኮ ነው። ሌላ ባል አግብቼ ማለት እኮ እነሱ በቃ ኦልሬዲ ፍቅረኛ ናቸው። ሲጀመር እሺ ሀናንዬ ፍቅረኛ ነን ብለው ነግረዋል አልነገሩም? ትላንት ግን ምን አለ? ኦኬ ድጋሚ ነው እንደ መጀነጅንሽ አላት። አምልጦ አየሽ፣ ይሄ ማለት ነው እንዴ? ኧረ ወደ ራሳችሁ ተመለሱ። አሁን እኮ አውቆ እኮ ነው በቃ። አሁን የሆነ ካየሹ ማለት ነው ካየሹ 3-4 ቃል በጣም ነው የሚደጋግመው። ለምን እንደሚደጋግመው ታውቂያለሽ? ገስት ላይ ቁጭ ብለው የሚጮሁ ሰዎችን ለማበሳጨት ነው የሚደጋግመው። የማይፈልጉት ቃላት ስለሆነ ነው እየደጋገመባቸው ያለው። የማይፈልጉት ቃል ነው ሁሌ ነው የሚጠቀመው እሱ ሁሌ። በቃ እኔም መቁረጥ አለብኝ ምናምን የሚለው አውቆ ነው። መጀመሪያ ላይ እንውሰድሽ እያሏት አልነበረ? ፍቺው እንዲህ ካደረገ እያሏት አልነበረም? አሁን ምን ታያላችሁ? አያዝሙም እነሱ። እንውሰዳችሁ ስላሉ እሷ ልውሰዳችሁ ስላለች አይደለም የምትሄደው። እሷ ታዛለች በራሷ እንትን፣ እሱም እንደዛው ማለት ነው። ሰው ስራ ጠፍቶታል ማለት ነው። እነሱ እኮ ከማንም በላይ ዘንጠው ነው የሚኖሩት በሀገራቸው። ማንም ያለበት ሰው እነሱ የፈለጉትን በልተው ጠጥተው ምትላችሁ ሰማችሁ? አይ መከራችን እልባለኘት እያናገረችሽ እኮ ነው ሀይሚዬ። አይ መከራችን ገና ትክክል ይቀጥላል ማለት ነው ብላ ደግሞ ይመጣሉ። አብረው ነው እየተያያዙ ቢመጡት። ከዛ ደግሞ ዛሬ እሷ የትናንትም ተወቅታለች፣ ዛሬ ደግሞ የበለጠ ስትረገጥ ምን ችግር አለው? ዛሬ የምትረገጠው አስገብታላቸው ነው የምትረገጠው። ታስገባላችሁ አለች። ትመጣና እስኪ በቃቸው ለሁላችንም ልካቸው ነው የምትነግራቸው። ለምን ትረገጣለች? ጥቅመኛ ላሏት እኮ መልስ ትሰጣለች እንደማትፈልገው። ጥቅመኛም ነች፣ እርጉዝ ነችም ጥቅመኛ ነች ላሏት። እኔ ቤት እናት ነኝ እኔ በጣም እናት ነኝ ወዳታለሁ ከሚባል ሰው ይሄ ማለት እኮ እርጉዝ ናት ማለት እኮ ባልጋለች እያለቻት ነው። ባለጌ ናት ነው በአማርኛው። ምክንያቱም እኔ ንጹህ ነኝ እንደዚህ አይነት ነገር አላደርግም ብላ የምትከራከር ልጅ እርጉዝ ናት ብሎ ማማት ደግሞ ማንም አይነቃባቸውም። አውሮፓ ተቀምጠሽ ግን ይሄን ጭንቅላት የሚያዝሽ ኧረ በመድኃኒዓለም
ምንም ጥቅም አለ ከወንድሞቿ እንኳን ጥቅም የማትፈልግ ልጅ ነች። ራሷን አፓርታማም አላችሁ እኮ አዲስ አበባ። ትናንትና የእውነት መረጃ አለኝ ብለው ነበረ። ያንን መረጃ ማውጣት ነበረባቸው። አሁን ደግሞ ውሸቱ እንዳይታይባቸው ከለላ እያደረጉ ነው። በስድብ ምናምን ከለላ እያደረጉ ነው። ገባሽ አይደል? እኛ ብልጥ ነን፣ የዝንብ ጠንጋራ። አሁን እንግዲህ መጀመሪያ ሰው እኮ ይሳሳታል አይደል? አይሚጂ ሰው እኮ ይሳሳታል። ስራ መስሏቸው ተነተኑ። አሁን ግን ግልጽ ሆኖ ወጥቷል። ስራ ማን ነው እውነት መስሏቸው ግልጽ ሆኖ ወጥቷል ስራ መሆኑ። ስለዚህ ልጆቹ በአንድ በኩል እንደሚወዷቸው ይሰማኛል። እኔ በበኩሌ ትንተናውን በቃ ያቆሙት። አሁን ስራ መሆኑ ገብቶናልና መጨረሻውን እናያለን ይላሉና ያቆሙት። ደስ አይልም። በዚሁ መቀጠልማ ደስ አይልም። ብሩክ ምን ይሉታል መሰለሽ? ብሩክ ምንድነው አንተ ይቅርታ ማለታችን መሸነፍ አትወድም የሚባለው እነሱ ላይ ነው ያለው። በነገራችን ላይ መሸነፍ ስላልወደዱ እኮ ነው ስራ አይደለም ብለው ያልተቀበሉት እንዴ። እና እሱን ወሬ ለማስቆም ነው ያመጣው እንጂ እሱ አሁን ፍቅር አገላለጽ ምናምን አጥቶበት በጣም ነው እንደሚያጣበት። አስለምዱት ከቻላችሁ። ፍቅር አገላለጽ እንክብካቤ ባይችል ኖሮ 2 ዓመት ሊሞላቸው ነው። አይቀመጡም ነበር አብረው። እሷም አትቀመጥም ነበር፣ ምክንያቱም የጥቅም ሰው ስላልሆነች። ደከና ቀለበት ነው የሚያደርግለት ሰዓት ግን እነሱ ሲጀምር ሁሉ ነገራቸው ከካሜራ ጀርባ ነው ያለው። ከካሜራ ጀርባ ነው ሪል ላይፋቸው። የጥቅም ሰው አይደለም፣ ከካሜራ ጀርባ ነው ያለው። ስለሆነ እሷም የጥቅም ሰው አይደለም የሚወዱ ከሆነ። አንቺ በነገራችን ላይ ሙንታዬ የማትወጂውን ሰው የፈለገ ጥሩ ነገር ቢሰራ ማለት ነው መጥፎዋን ነገር ከመሀል አውጥተሽ ታወሪያታለሽ። በቃ መጥፎ ለመጣል የፈለግሽውን ሰው ማለት ነው የሆነች ቃላቶቹ ተሳስተዋል እንደዚህ ሆኗል እያመጣሽ ተጠይዋለሽ እንጂ ያ ሰው ደግሞ የሱን እድገት ያሳይሻል እንጂ አይወድቅም። አሁን እድገቴን እዩ። እናንተ ቁጭ ብላችሁ ገስት ላይ ስትሳደቡ እናንተ አፋችሁን ስትከፍቱ የኔን እድገት እዩ ነው ትላንት ያመጣው። አለቀ በቃ። ሌላ ምንም አሁን ፍቅር አገላለጽ ምናምን ነው ግን አይ ብዬ እኔ ግን ዝም ብዬ አሁን 1 2 3 ቪዲዮአቸውን አይቻለሁ። እኔ በውስጥ የስጋምት ልጆቹን ይወዷቸዋል ሁለቱን። መውደድ እኮ ይወዷቸው ማለት ነው። የምትወጁን ሰው ርቅ ብለው ስለቆሙ አዎ ለምን እንሸነፋለን ነው ውዴ። በቃ ይሄን ትንተናቸው ግን በቃ እንዴት እንዳዞሩት አላውቅም። ታደባሉ ማለት እኔ አንቺን ከወደድኩሽ ጥፋተኛ ከሆንሽ እኮ ሙንታዬ እንደዚህ ጥፋተኛ ነሽ እንደዚህ ብዬ ነው እንጂ ምናግርሽ አንተ ድሮም ጥቅም ነው የምትፈልገው አንተ ከሷ እንደዚህ ነው። ይሄ መውደድ አይደለም፣ ለኔ መውደድ አይደለም። ድክመትሽን እየነገርኩሽ ነው እንደምወድሽ ኖ የወደድኩሽ እኮ በውስጥ ነው በቃ አለቀ። ድክመትም ካለብሽ ነው ልጄ እንደዚህ ነህ፣ አንቺም ደግሞ ልጄ እንደዚህ ነሽ ተበልሽ እንዴ 50% እርጉዝ ናት ብለው ሲያወሩ ይሄ ውዴታ ነው እንዴ? ንገሪኝ እስቲ ሙንታዬ። ማንን ነው ይሄ እርግዝና ከለላ የተደረገው 50% እርጉዝ ስለሆነች ነው ተብሎ ነው እየተወራ የነበረው። ይሄ ከመውደድ እንትን አይደለም። ለምን ልጅቷን ለሚጠሏት ሰው አሳልፈው እየሰጧት ነው። አየሽ አይደል? ይሄን ማገናዘብ አለብን። አንዳንዴ የምናወራቸውን ነገሮች መቆጠብ አለብን። በቃ ትልልቆች ነን አይደል እንዴ? ማሰብ እንችላለን፣ ማስተዋል እንችላለን። በትክክል ማስተዋል ከቻለን ደግሞ የምናወራቸውን ነገሮች ሰው በተናደድክ ሰዓት ብዙ አታወራ ይባላል። ለምን? ከአንደበታችን የሚወጣው ነገር ስለሚያስጠላ ማለት ነው። ስንበሳጭ ዝምታ መምረጥ ጥሩ ነው። ለምን? የምናወጣው ነገር ደስ አይልም። ካፍ ከወጣ በኋላ ደግሞ መመለስ አንችልም። ዝም ማለት ጥሩ ነው። ምክንያቱም እኛ አስታወስኩት ባልቴቶች ተብለናልና እኛ ባልቴቶች አይደለንም። በነገራችን ላይ እናንተ ናችሁ ባልቴቶች። እርሶ ሴትዮ ተከብረው ተቀመጡ፣ ግን ስድብ እንዳያስለምዱን አክብሬ የምለው ብላ ትመጣለች። በቃ በዚህ ብዙ ቀን ይሰራል። ያቺም እንግዲህ አዩን ብቅ ትል ይሆናል። እኔ እያለሁ የልጅ እናት እኔ እያለሁ እንዴት ብላ ትመጣለች። ይቀጥላል ሰው በቃ እሷ ልጅ እንደትመጣ
እሷን እንዳላይ እኔ ግን አይመስለኝም እሷን ሳትወጣት አይቀርም ከድራማ ሃይሚዬ አይ እንትን ብላለች እኮ ብሏል እኮ እኔ መጨረሻ ላይ ትርቅ ይኖራል ተነስተው ወደ አዲስ አበባቸው ይሄዳሉ አለቀ በቃ ሌላ ምንም ማለት ይሄ ነው እሺ ሀናንዬ አንድ ነገር በትንሽ ቆረቆሪ ነገር አለ አሁን በማዳም ቅመም ተብሎ የሚባለው በሙሉ ከቤታችን የሄዱ ብቻችን ናቸው እኔ ከኔ ቤት ሄዷል ከየሁላችን ቤት ሄዷል እንደገና ደግሞ የኔ ጓደኞች ከኔ የተማሩ ፈርስት ዲግሪያቸውን የሰሩ የተሻለ እንሰራለን ብለው ወጥተው እዛ የሚሰሩ ብዙ ስማርት ልጆች አሉ ተሰማለሁ ተሰማለሁ ወይም ፈርስት ዲግሪ ሰርተው እዚህ አንሰራም ብለው ውጪ የሄዱ አሉ የኔ ጓደኞች ገባሽ አይደል እና የማዳም ቅመም ሲባል እንደው ማቅ ነገር ከመሰለን ተሳስተናል እንደገና ደግሞ ከየቤታችን ነው ሄዳችሁ ሁላችሁ ከኔ ቤት አለ ከሁላችን ቤት አለ እናንተ ናችሁ ማለት እኮ የማዳም ቅመም ስለዚህ በዚህ ልክ ዲስሪስፔክት ማድረግ እኔ ከተማረ ሰው አይደለም እኔ የምልሽ እኮ ተናጋሪው ላይም እንዳትፈርጂ ሞልታ እንዳትፈርጂ ትክክል ነው እኔ አዲስ አበባ የሄድኩ ጊዜ ከ6 ወር በፊት ምንድን ነው የሚሉት ይሄን እኮ እንደናንተ ስራ ጥቼ ነው የሚሉሽ እንደዚህ ስራ እንኳን አድርጉት ይሄንን ኧረ ስራም አላጣውም ነው የምትባዩ ጌታ በነገራችን ላይ ሀናዬ አዳምጪኝ ራሳቸው ነው ስራ ጥቼ እኮ ኢትዮጵያ ውስጥ የሚኖሩት ስራ ጥቼ ነው ወይ እነዚህን መከታተል እና ምንድነው እኛን እኮ እናውቃለን እኮ ስራችንን እኛ ራሳችንን እንትን ለማለት ነው ምክንያቱም ስራችን እንደሄድልን ምናምን ነው እንጂ ይሄናል ማለት አላውቅም እኔ ያናደደኝ ምንድነው መሰለሽ የማዳም ቅመም ከጎን ተቀምጣ ሲቀጥል ደግሞ እኔ ሁለተኛ ቋንቋዬ ከሆነ ተብታባ ምናምን ተብዬ እኔ ብሰደብ እሷንም እየተሰደበች እኮ ነው ከጎኑ አማርኛ በስትክክል ማታወራውንም እየተሰደበች ነው ኖ እንደዛ እንዳትይ ሁለተኛ ቋንቋ ነው በሌላ ነገር ተናገሪ ማለት ይችላሉ አብራት የሱቆ ስራ አለ የሆነ ካምፓኒ ምናምን ይሰራል እንዴ አደገኛ ስራ የራሳቸው በኦንላይን እንዴ ለእሷ የተሰጣት ቤት ፎርጅት ነው እንዴ ለስራ ነው እንዴ ምኑ በቀደም ሰርፕራይዝ አረኳት አዲስ አበባ መጥቶ ይታወቃል እንዴ አንቺ ድሮ ይሄን አይምዬ መቼም ለሌሎች ልታስረጂ ነው እንጂ አንቺ ስንታችን የምታስረጂማ አውቀሽ ነው እቤት ሲሉ ሪል ስቴት እኮ እንትን ማስታወቂያ እየሰሩ ተናግሯል እኮ እሺ ራሱ እየተከፈለው ይሰራ አይደል አይ ታዲያ ከሱ ጋር ከማስታወቂያ መጣጣ ነው ከማስታወቂያ መጣጣ ነው ልባችንን የደፈነው ፈርም ደግሞ ክዳኑን እንትን አላለችም አንድ ደግሞ ጥያቄ ልጠይቃችሁ እኛ በጎች መሆናችንን ባለፈው ፈቃድ ከመኪና ተገልብጦ ተጨፈላለቀ አሉ የተከሰከሰ የዛኑ አይነት መኪና ፖስቶ አሉ እሺ የእንትና ወንድም ማለት ነው የዚህ የማን ዝቅ በሉ ውዴ የእንትና ወንድም ደግሞ ማለት ነው የለምለም ወንድም ቪንቶን አፍ ውስጥ ገብቶ የአበሻ መድኃኒት እስከ እናቱ ይግቱታል በቃ ካንሰር ነው ወደ ውጭ ሊወጣ ነው እያለች ዊናና እህቱ ድራማ አልሰሩብንም እንቅጭ መናገር ነው እንጂ እግዚአብሔር ይማረክ የሚባል በየሆስፒታሉ እሱን እኮ ነው አሁን እየተንጫጫን ያለ ነው አሁን እዚህ መንጫጫት አይዲያ ቢሆን ደስ ይለናል እኮ አንበሳ ላልሽው አሁን ለአብርሃም ነገ ጧት ታያለሽ የኛ ልጆችም ተጎትተው ወደዛ ሲገቡ ገባሽ እኛ መቃወም ያለብን እንደዛ አይነት ዝሙቱን እንቃው ሁልጊዜ ብሩኬ ሃይሚ ማለትሽን ሳይሆን እንዳለ ኢትዮበርን የመዳብ ቅማም የሆንሽው እየረገጥ እየሄድሽ ማይሳይ መርገጥ